ሰላም ሰላም ውድ የቻናላችን ተከታታዮች ዛሬ በቦሌ ኤድና ሞል በምሽት ቪዲዮ እየሰራሁላችሁ ነው። ዛሬ ደግሞ በምሽት ቪዲዮ እንድሰራ ያደረገኝ ዋነኛው ምክንያት ምን መሰላችሁ? ይሄ የምታዩት ስማርት ሮዱ ነው። ቦሌ ቪአይፒ ኤርፖርት እስከ አለም ሲኒማ በፍሬንድሺፕ አድርጎ እስከ እንግሊዝ ኤምባሲ አድርጎ አዲሱ ቤተ መንግስት ድረስ የሚሄድ መንገድ ነው። አሁን ላይ ደግሞ እንደምታዩት እየተጠናቀቀ ነው የሚገኘው። ለአገልግሎት ክፍት ይሆናል በቅርብ ጊዜ ማለት ነው። ታዲያ ይሄን በማስመልከት ደግሞ የኛ አፓርትመንት የግንባታ ደረጃው ኦልሞስት ከ90% በላይ ደርሷል። ከ90% በላይ ወይም ደግሞ ከ90% በላይ መሆኑን በማስመልከት አፓርትመንቱ ወይም ደግሞ ዲማ ሆፕ ስቴት እየሸጠ የሚገኘው አፓርትመንት አለምነሽ ፕላዛ ቀጥሎ አሁን ላይ ዳውን ፔመንቱን ወደ 50% ከፍ አድርጎታል። የመጀመሪያ ክፍያ ማለት ነው። የመጀመሪያ ክፍያ በ50% ከፍላችሁ ሌላውን ደግሞ እስከ 1 አመት የምትከፍሉ ይሆናል ማለት ነው። ቀሪውን የንግድ ሱቆቹ ጋር ግን ስቲል ነው ዳውን ፔመንት 25% እና 30% ነው። ግራውንድ እና አንደኛ 30% ነው። ከሁለተኛ ፍሎር ጀምሮ ደግሞ 25% ነው ማለት ነው። ታዲያ የንግድ ሱቆቹ መኖሪያ ቤት አፓርትመንቶቹም የተናጠል ዲጂታል ካርታ ተዘጋጅቶላቸዋል። ታዲያ መኖሪያ ቤት ስትፈልጉ አሁን ላይ ዳውን ፔመንት 50% ሆኗል። የቦሌ ኤድና ሞል ሳይታችን ማለት ነው። የንግድ ሱቆቹ ግን ዳውን ፔመንቱ አሁንም 30% እና 25% ነው። የተናጠል ዲጂታል ካርታ የተዘጋጀላቸው የንግድ ሱቆችና መኖሪያ ቤት አፓርትመንቶች በቦሌ ኤድና ሞል አሁን ላይ መኖሪያ ቤት አፓርትመንቶችን በ50% ቅድመ ክፍያ የንግድ ሱቆቹን ደግሞ በ25% ቅድመ ክፍያ ዛሬውኑ የግላችሁ ማድረግ ትችላላችሁ ማለት ነው። አፓርትመንቱን የንግድ ሱቁ የሚገኘው አለምነሽ ፕላዛ ቀጥሎ ነው፣ ቦሌ ኤድና ሞል ማለት ነው። እንደምታዩቸው አይነት የንግድ ሱቆቹን እየሸጠን ነው የምንገኘው። ታዲያ እነዚህ ሱቆች አሁን ላይ በ25 እና በ30% ቅድመ ክፍያ በቦሌ ኤድና ሞል ለተለያየ ፐርፖዝ የሚሆኑ ለኢንቨስትመንት ከምንም በላይ ደግሞ አዋጭ የሆኑ የንግድ ሱቆቹን ልክ እንደ አለምነሽ ፕላዛ የሚሆኑ አይነት ማለት ነው እየሸጥን ነው የምንገኘው። ሌላ ደግሞ ዲማ ሆፕ ስቴት በቦሌ አትላስም አፓርትመንቶቹን እየሸጠ ይገኛል። በሙሉ ግንባታ የቤት አማራጭ ማለት ነው። ቦሌ አትላስ ላይ ማዶ ሆቴልና ኮባ ፓስትሪ መካከልም አፓርትመንቶች አሉ። በ15% ቅድመ ክፍያ እዛ ጋር አፓርትመንት መግዛት ትችላላችሁ ማለት ነው። ስለ ዲማ ሆፕ ስቴት የንግድ ሱቆችና መኖሪያ ቤት አፓርትመንቶች መረጃ ስትፈልጉ እኔ ካሳሁን እባላለሁ። የዲማ ሆፕ ስቴት የሽያጭ አማካሪ ነኝ። ታች በማስቀምጥላችሁ ስልክ ዋትስአፕ ላይ ወይም ደግሞ ዳይሬክት ብትደውሉልኝ ሙሉ መረጃ ምሰጣችሁናል ማለት ነው። ዛሬ ዲማ ሆፕ ስቴት የግንባታ ደረጃውን ወደ 90% ከፍ ማድረጉን ምክንያት በማድረግ እስከ 50% ቅድመ ክፍያ ማድረጉን ነገርኳችሁ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።